ስድስተኛ ጥያቄ consider the graph of a certain trigonometric function given below. Which one of the following function represents the above graph for this interval? እንግዲህ እዩ ግራፉ ክሮስ እያደረገ ያለው እዚህ 0 ላይ ከዛስ ፓይ ላይ ከዛስ 2 ፓይ ላይ ሶ ይሄ ቀጥታ የማ ግራፍ እንደሆነ ማወቅ እንችላለን ማለት ነው። የሳይን ግራፍ እንደሆነ ማወቅ እንችላለን ማለት ነው። እንደ ፓይ ኦቨር 2 3 ፓይ ኦቨር 2 5 ፓይ ኦቨር 2 ላይ ቢሆን ደግሞ የኮስ እንደሆነ ማወቅ እንችላለን ማለት ነው። ሰባተኛ ጥያቄ which one of the following statement defines favorable outcomes in a random experiment? እንግዲህ በአንድ ራንደም ኤክስፐሪመንት ውስጥ አውትፑቱን ፕሪዲክት ማድረግ አንችልም፣ ግን አማራጮቹን እናውቃለን። ይሄ አውትፑት ሊሆን ይችላል የሚለውን መናገር እንችላለን። ኤ the outcomes that ensure the occurrence of a particular result ይለናል። መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ስምንተኛ ጥያቄ given that logarithm of 4.8 ያው የኮመን ሎጋሪዝም ነው ቤዙ 10 እንደሆነ ይታወቃል። ይሄ ከሆነ and ዚጋም ይሄ ተሰጥቶናል። then what is the value of square root of 48? እንግዲህ እንደዚህ እናድርግ። let x is equals to square root of 48 ብለን እንነሳ። ሁለቱም ሳይድ ላይ ሎጋሪዝም እንውሰድ። ቤዙ 10 የሆነ ማለት ነው። log x is equals to log of square root of 48 ይሆናል ማለት ነው። ቤዙ 10 እንደሆነ እናውቃለን። እሺ እንደዚህ እናድርግ። ሌላ ሎጋሪዝም ኦፍ ቤዙ 10 የሆነ ማለት ነው a the power of k ይሄ ካለን k times logarithm of a to the base 10 እንደሚሆን እናውቃለን። ስለዚህ ልክ በተመሳሳይ square root of 48ን እንዴት መጻፍ እንችላለን? 48 the power of 1 over 2 ብለን መጻፍ እንችላለን። ስለዚህ ይሄ እኩል ይሆናል logarithm of 48 ፓወሩን እዚህ ጋር 1 over 2 እናድርገው። ሶ እቺ 1 over 2 ወደ ኋላ መምጣት ትችላለች። 1 over 2 log 48 ልክ በዚህ ሩል ማለት ነው። በዚህ ሩል እንግዲህ እዚህ ጋር እዩ፣ እዚህ ጋር 4.8 ይላል። ወደዛ ለማጠጋጋት 48ን እንዴት ልጽፈው እችላለሁ? 4.8 ሲባዛ በ10 ብዬ መጻፍ እችላለሁ ማለት ነው። ስለዚህ ይሄ እኩል ይሆናል 1/2 ሎግ 4.8 ሲባዛ በ10 ብለን በዚህ መልኩ መጻፍ እንችላለን። ሌላ ምን እናውቃለን? ሎጋሪዝም ኦፍ ኤክስ ዋይ ይሄ ከሆነ ሎግ ኤክስ ፕላስ ሎግ ዋይ ተብሎ እንደሚጻፍ እናውቃለን። ያው ኮመን ሎጋሪዝም ስለሆነ ቤዙን ባንጽፎም ችግር የለውም። ስለዚህ ይሄን በተመሳሳይ ምን ይሆናል? 1 over 2 into log of 4.8 ፕላስ ምን log 10 ይሄ ይሆናል ማለት ነው። ሶ ኮመን ሎጋሪዝም ስለሆነ የዚህ ቫልዩ ስንት ይሆናል? 1 ነው የሚሆነው 1። ስለዚህ ይሄ እኩል ይሆናል 1/2 log of 4.8 ፕላስ 1 ይሆናል ማለት ነው። ፕላስ 1 ይሆናል። እሺ ይሄ እኩል ይሆናል 1/2 ኢንቱ የዚህ ቫልዩ ግን ተሰጥቶናል እዚህ ጋር ስንት 0.6812 ሲደመር 1 ማለት ነው። ሲደመር 1 እሺ ስፔስ እንውሰድ። እዚህ ጋር እንምጣና እዚህ ጋር እንምጣ። እሺ log x እንበል። log x is equals to 1/2 ሲባዛ በ1.6812 የዚህ ቫልዩ ስንት ይመጣል? በ2 ብናቃልለው ማለት ነው 0.8406 ይመጣል። በ2 ብናቃልለው is equals to log x እንበለው እንግዲህ። እሺ እዚህ ጋር እንድረስ። አሁን እዚህ ጋር ተመልከቱ። ይሄንን ስናይ እዚህ ጋር log 6.93 is equals to 0.8406 ተሰጥቶናል። እንግዲህ ሁለቱም ብናነጻጽር ይሄና ይሄ እኩል ከሆኑ የግድ ይሄና ይሄ ምን መሆን አለባቸው ማለት ነው? እኩል መሆን አለባቸው። ስለዚህ x is equals to 6.93 ይሆናል ማለት ነው። ሶ ይሄንን የት እናገኛለን? ሲ ላይ እናገኘዋለን። ዘጠነኛ ጥያቄ let f of x and g of x be given two polynomials then which of the following is true? ትሩ የሆነ የትኛው ነው የተባለው? እንግዲህ ይሄን ጥያቄ ዳይሬክት መስራት ይቻላል፣ ግን እኔ ይሄን መንገድ እመርጣለሁ። ለኤክስ 1 እንውሰድ እስኪ። ለኤክስ 1 ብንወስድ f of 1 ስንት ይሆናል? እዚህ ጋር ስንተካው 4 ይሆናል። g of 1 0 ይሆናል። እዚህ ጋር 1 ስንተካ ይሄን እናገኛለን። አሁን እንውሰድ እንግዲህ እዚህ ጋር ማካፈል ነው። አያችሁ ይሄ ማካፈል ነው። አሁን እዚህ ጋር 1 መውሰድ ስለማንችል ይሄንን ለጊዜው እንተውና እዚህ እንምጣ።
ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስን ደምሩ ይለናል። አሁን ኤፍ ኦፍ 1 እና እነዚህ ሁለቱን ስንደምር ምን እናገኛለን? 4 + 0 ስንት ነው የሚሆነው? 4 ነው የሚሆነው። እዚህ ጋር አንድ ብተካ 1 ሲደመር 1 ስንት ነው የሚሆነው? 2 ነው የሚሆነው። 4 አልሰጠኝም። ስለዚህ ይሄንን ምን አደርጋለሁ? አልቀበልም ማለት ነው። ሲ ላይ እመጣለሁ። 4 - 0 ስንት ነው? 4 ነው። እዚህ ጋር እንምጣ። 1 እንተካ። 1 ሲቀነስ 1 0። እዚች ጋር ምን ትቀራለች? 2። እዚህ ጋር ግን ያገኘነው 4 ነው። ስለዚህ ይሄ ምን አይሆንም? መልስ አይሆንም ማለት ነው። ዲን ስናይ ደግሞ አባዙ ነው የሚለን። ተመልከቱ 4 ሲባዛ በ0 ስንት ነው የሚሆነው? 0። ስለዚህ አንድን እዚህ ጋር ተክተን 0 ካገኘን መልሳችን ትክክል ይሆናል ማለት ነው። ይሄን 1 ሲደመር እዚህስ 1 ሲደመር 1 ሲቀነስ 2 ሲቀነስ 1 የዚህ ድምር 3 ይሆናል። እዚህ ጋርም 3 እናገኛለን፣ 0 አገኘን ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? መልሳችን ዲ እንደሆነ እርግጠኛ ሆነን መናገር እንችላለን ማለት ነው። ሌላ ኤ ደግሞ የማይሆንበትን መንገድ ቼክ ማድረግ እንችላለን። ኤ የማይመጣበትን መንገድ ቼክ ለማድረግ ምን እንውሰድ መሰላችሁ? 2 እንውሰድ። ሌት ኤክስ ኢዝ ኢኳልስ ቱ 2 ይሄንን እንውሰድ። እሺ ኤፍ ኦፍ 2 ስንት ይሆናል? እዚህ ጋር 2 ሲገባ 8 ይሆናል። ሲደመር 2 በ2 4 ሲደመር 1 ስለዚህ ይሄ 13 ሆነ ማለት ነው። ጂ ኦፍ 2 እዚህ 2 ስናስገባ ስኩዌር ስናደርገው 4 ይሆናል። 1 ስንቀንስ 3 ይሆናል ማለት ነው። ስለዚህ ይሄ 13 ሶስተኛ መምጣት አለበት ማለት ነው። ስንትን ስንተካ ለኤክስ? 2ን ስንተካ 2 እዚህ ጋር ተኩ 4 ይሆናል። ስኩዌር ስናደርገው 1 ስንደምርበት 5 ከታች 2 ሲቀነስ 1 ነው። ስለዚህ 5 ነው ያገኘነው። አያችሁ ከ13 ጋር ተመሳሳይ አይደለም። ኤግዛም ላይ በዚህ መልኩ ነው መስራት ያለባችሁ ማለት ነው። ከዛ በተረፈ አሁን ኤክስ ኪዩብ ፕላስ 2x ፕላስ 1 ኦቨር ምን ኤክስ ስኩዌር ማይነስ 1 እንግዲህ አሁን ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ይሄ ነው። ይሄንን አሁን ገና ማቃለል ይጠበቅብናል ማለት ነው። የሚቃለል መሆን አለመሆኑንም ገና ቼክ ማድረግ ይጠበቅብናል። ስለዚህ እንደዚህ አይነት ሜስ ውስጥ ከምንገባ በቀላሉ ቁጥሮችን እየወሰድን በዚህ መልኩ መስራት እንችላለን። ሌት እነዚህ ሁለት ሴቶች ተሰጥተውናል። what is the relative complement of a with respect to b? ይሄ ማለት ምን ማለት ነው? b without a or b minus a ማለት ነው። ይሄ ማለት ነው a minus b እንዳይመስላችሁ ለማለት ነው። እሺ አሁን ተመልከቱ እንግዲህ ነምበር ላይን ላይ ብንሄድ በቀጥታ ከኔጌቲቭ 1 እስከ 10 ድረስ ይሄ ይሆናል። ሌላ ከአንድ እስከ 10 ድረስ የቱ ይሆናል? ይሄ ይሆናል ማለት ነው። አሁን ይሄኛው ቢ ነው፣ ከዚህ እስከዚህ ያለው ይሄ ቢ ነው። ይሄኛው ደግሞ ከዚህ እስከዚህ ያለው ማን ነው? ኤ ነው። ስለዚህ ከቢ ላይ ኤን መቀነስ ማለት ከቢ ላይ ኤን ስንቀንስ ይሄ ሪጅን እንዳለ ምን ይሆናል? ይቀነሳል ማለት ነው። የሚቀረው ማ ይሆናል? ኔጌቲቭ 1 ተጠቃሎ እስከ 1 ድረስ፣ አንድ ግን ኦፕን ይሆናል ማለት ነው። ለምን? ስለተቀነሰ ማለት ነው። ስለዚህ ይሄንን ምርጫችሁን ውስጥ መፈለግ ነው። እንደዚህም ማስቀመጥ እንችላለን። -1 less than or equals to x less than 1 ይሆናል ማለት ነው። ይሄንን ምርጫችሁን ውስጥ ስንፈልግ የት እናገኘዋለን? ዲ ላይ እናገኘዋለን።